ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ያደረጉ እግዚአብሔር አቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ የወጣችበት ጊዜ እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይውና የምታስተምሪው ከሆነ ራስሽን ኢቭን እያደረግሻቸውም እያለ ግን ታውቃለህ ስቃይ ውስጥ አይደለሽም። ታውቂያለሽ ስቃይ ውስጥ ግን አይደለሽም። ነፃነት ውስጥ ነሽ፣ ይውህና ውስጥ ነሽ። ለማዳመጡላ ከብዷቸው የውጭ ጉዳይ ሆስቶች ምን ለማለት እንደፈለገ እንዲያስረዳ ራሱ በየማሉ እየሳቁ አልፈቀዱለትም ነበር። ትዝ ካላችሁ ማለት ነውና ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንግዲህ በሌላ ሰሞኑን መነጋገሪያ በሆነ ጉዳይ ተመልሰናል። በዚህ ሰሞን እንግዲህ አዶናይ ከሰይፉ ጋር የነበራቸው ግብግብ የሚታወስ ጉዳይ ነው። የሰይፉ ሾው ላይ እንግዲህ ቅረብ አልቀርብም ምናምን በሚል ጉዳይ ላይ በጣም ውዝግብ ውስጥ ገብተው እንደነበር የሚታወስ ጉዳይ ነውና ያ በትላንትናው ዕለት ደግሞ ሁላችሁም እንዳያችሁት በሌላ ትልቅ ፖድካስት ላይ ተጋብዞ ደግሞ እንግዳው ነው ቀርቦ ነበረ። ከዚህ በፊት እንግዲህ ለማስረዳት ፈልጎ ሰው ያልተረዳቸውን ነገሮች በጣም በግልጽ ለማስረዳት ሞክሯል። ሁላችንም እንደምናስታውሰው ከዛሬ 5 ወር በፊት እንግዲህ ወቸ ጉድ ላይ ቀርቦ እንግዲህ ሐሳቡን ለማስረዳት ሞክሮ ነበረ። በዛ ሳስ ግን ወቸ ጉድ ላይ በስርዓት ማዳመጡላ አልቻሉም ነበር። ኢንተርቪው ሲያደርጉት አይታችሁ ከሆነ በስርዓት ሐሳቡን ሁላ ሊያስጨርሱት አልቻሉም ነበርና በዛ ምክንያት ያወራቸው ነገሮች ተቆራርጠው በመጥፎ መንገድ ተተርጉሞበት እሱንም ለብዙ ጥላቻ ዳርገውት እንደነበር እናስታውሳለንና ያ ሁሉ ነገር በመፈጠሩ እኔ በዛ ወቸ ጉድንም ተጠያቂ አድርጌ ነበረ እውነት ለመናገር። አሁን ላይ ግን በጣም የሚመጥነው ፖድካስት ላይ ቀርበዋል ብዬ አስባለሁና በዚህ ኢንተርቪው ላይ እንግዲህ ሐሳቡን በግልጽ እና በነፃነት በደንብ ለመግለጽ ሞክሯል። ከዚህ ቀደም ያልተረዱት ሰዎችም እንግዲህ ሙሉ በሙሉ በዚህ ኢንተርቪው ምክንያት አዶናይን ለመረዳት ይሞክራሉ ብዬ ተስፋ አረጋለሁ። ሌላኛው ደግሞ በዚህ ኢንተርቪው ላይ አዶናይ ስለ ብዙ ነገሮች ለማውራት ሞክሯል። ብዙ ነገሮችን ማንሳት ሞክሯል። ሁሉም ሰው በጠለው ሰዓት፣ ሁሉም ሰው የዛ ሰዓት ተገልብጦ እሱን እንደ ባለጌ በሚቆጥረው ሰዓት ብዙ ሰዎች ተቀይረውበት እንደነበረ፣ ብዙ አርቲስቶች ያወሩት የነበሩ አርቲስቶች ሁላ እሱን ለማናገር ፈቃደኛ እንዳልነበሩ፣ የተጻጻፉትን ሜሴጆች እስከ መደለትና እሱንም ብሎክ እስከ ማድረግ ደርሰው እንደነበረ፣ ከዛ በኋላ ደግሞ አሁን በድጋሚ ተወዳጅነትን ሲያገኝ ለማናገር እንደሚሞክር እሱን ሁላ ብዙ ነገሮችን ተናግሯል በዚህ ኢንተርቪው ላይ። እስኪ ለማንኛውም የተወሰነውን የቪዲዮ አካል አብረን ለማየት እንሞክርና ከዛ በኋላ ሐሳባችንን የምንሰጥ ይሆናል ማለት ነው። ድንገት ነው የምልሽ ያሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ። ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። አሁን ዊድ አለልህ፣ ከፈለክ ይሄው ፖርን አለልህ፣ ይሄው ያለልህ እንካ አልኮል አለልህ፣ ጠጣ ያቀርብልሃል። ያቺ ውህና ምንድነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው እግዚአብሔር። ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ገባሽ አይደለ? ግን ይህ ሁሉ ፈተና የምታርፊ በምንድን ነው? አይኖ ዱክክ ብያለሁ፣ ወይኔ በቃ ሰውነቴ ተበላሽተሃል እያለኝ ነው፣ አይምሮዬ እየሰደበኝ ነው፣ የዋህ ነኝ ለራሴ። እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች። እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ግን ታውቃለህ ስቃይ ውስጥ አይደለሽም። ታውቂያለሽ ስቃይ ውስጥ ግን አይደለሽም። ነፃነት ውስጥ ነሽ፣ ይውህና ውስጥ ነሽ። እነዛ ድሮ ያሰቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ የሆነ በቃ ይውህና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ፣ የኔ ጭንቀት፣ የኔም መጥፎ ሐሳቦች ምናምን። ይሄን ነገር እንግዲህ ከዚህ በፊት ስለ ይውህና ምናምን ብሎ ሲያስረዳ ካስታወሳችሁ የወቸ ጉድ ፖድካስት ላይ ለማስረዳት ሞክሮ ነበርና ለማዳመጡላ ከብዷቸው የወቸ ጉድ ሆስቶች ቤኪና ዮንዚማ ይህን ነገር እዚህ ቁጭ ብለን አንሰማም ብለው ክፍሉ ለቀው በጣም ነገሩን አጋነውት ክፍሉ ለቀው እስከመውጣትና እኔ እኮ ሲጀመር መምታት ሲል ጠበቅን ያደረገው ነገር ያሰቀኝ እኮ እንደዛ ምን ማድረግ ይቻላል? እሺ ላውራ። ስለዚህ ይውህና ካለበት ዮናታን ትወጣለህ። አንተ እናስወጣለን። ማርያም ትወጣ ይውህና ዮኒ ይውህና ካለበት በቃ በቀን አንዴ መምታት ትችላለህ፣ ግን ቀስ በቀስ እየቀነሰ ይመጣል። ለመምታት ያለ ፍላጎት ቃሉ ነው የጨነቃል። ውጡ በቃ ለኔ እነሱ ሁላ ናቸው እዚህ ይሄን ነገር በጣም ማባባስ የጀመሩት ማለት ነውና በጣም እሱ እንደ ባለጌ እንዲታይ እነሱ ራሱ በጣም አስተዋጽኦ አድርገዋል ብዬ አስባለሁ የዛኔ ማለት ነውና ምን ለማለት እንደፈለገ እንዲያስረዳ ራሱ በየማሉ እየሳቁ አልፈቀዱለትም ነበር። ትዝ ካላችሁ ማለት ነውና
ትክክለኛ ፖድካስት ላይ አሁን ገና ነው የቀረበው እላለሁ እኔ አዶናይ ማለት ነውና ሐሳቡን በግልጽ ተናግሮ ሰዎች እንዲረዱት ራሱ አልፈቀዱለትም ማለት ነው። እሱ የሚያስበውና ሰዎች የእሱን ሀሳብ የጠመዘዙበት መንገድ ልክ ያልሆነ መንገድ ነበረ። በቃ ያው እንዳለው እንግዲህ አማርኛ የመጀመሪያ ቋንቋው ስላልሆነ የአፍ መፍቻው ኔቲቭ ላንጉጅ ስላልሆነ አንዳንድ ነገሮችንም ለመረዳት ሰው የከበደው ለዛ ይመስለኛል። እንግዲህ በንጹህ ልብ ካዳመጣችሁት ግን የሚያወራው ነገር ግልጽ ነው አይደለ? ለራሳችሁ የዋህ ሁኑ ሲል በቃ ለራሳችሁ አስቡ። ለራሳችሁ ማሰብ ስትጀምሩ ምንም አይነት ሱስ ይኖርባችሁ ቀስ በቀስ ለማቆም ትሞክራላችሁ ነገር ነው እንግዲህ እያለ ያለው። አብዛኛው ሰው ብዙ አዲክሽን ውስጥ ያለበት ሁኔታ ለራሱ ስለማያስብ ነው። ለራሱ ማሰብ ትቶ ዲፕሬሽን ውስጥ ነው ያለው። ከዛ ዲፕሬሽን ውስጥ ወጥታችሁ ለራሳችሁ መጨነቅ ስትጀምሩ ነገሩን እያረጋችሁት እንኳን ቢሆን ቀስ በቀስ ማቆማችሁ አይቀርም ነገር ነው እንግዲህ። ይህን ነበር ሊያስረዳ የሞከረው የዛኔም ትዝ ይለኛልና በጣም ሰዎች የዛኔም ጀምሮ አልተረዱትም ነበረ። ቀስ በቀስ አሁንም ግን ሁሉም ሰው እየተረዳው ይመጣል የሚል ሀሳብ አለኝ እኔ። በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድን ነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን ባሻ መልኩን ቀይሮ ሰይጣን ደግሞ ይወደዋል። ና እኔ ያለሁልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ፣ ገባሽ? ታሰርኩኝ። እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። ምን ልሁን? ልደበቅ። ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ፣ አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይኸው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው በቃ ይሄ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዲ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ። ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? በአጠቃላይ እኔ እንደሚገባኝ ከሆነ ራሳችሁን ይቅር ማለት ልመዱ ነው። በቃ ለምትሰሩት ስህተት የሰው ልጅ ሆናችሁ ተሰራላችሁ ነገር የትኛውንም አይነት ሱስ ሊኖርባችሁ ይችላል። ብዙ አይነት ስህተቶችን እየሰራን ነው እንግዲህ አይደለ? ከልጅነታችን ጀምሮ የምንመጣው ነገር ግን ከዚህ ቀደም ለሰራነው ስህተታችን ራሳችንን ይቅር እያልን ካልሄድን ህይወትን መቀጠል ይከብደናል ነው እንግዲህ አይደለ? አዲስ ቻፕተር እየጀመርን ነው መሄድ ያለብን ነው። ካለፈው ስህተታችን መማር እንጂ ያለብን ጸጸት ምንም አይጠቅመንም ነው እንግዲህ አይደለ? ለራሳችን ይቅርታ ማድረግ አለብን፣ ራሳችንን ይቅር ማለት አለብን ነው እንግዲህ የሚገባኝ። እኔ በዛ መልኩ ነው ለመረዳት እየሞከርኩ ያለሁት። ኢትዮጵያ ስመጣ ታስታውሻለሽ? በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው፣ ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበረም። because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመህ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል። ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ? ከዛ ጸጸት የምንወጣው በምንድን ነው? because ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደለ? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው።
ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ፣ ችግር የለውም። እንዴት እዚህ እንደመጣው አላቅም፣ እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘው እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምንድነው ራሴን ምኮረኩሞ በየቀን? ለምን? ማን ያደረገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው ምርጫ ልን ሁሌም በየቀኑ ግን ራሳችን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር። አንተ በታች ነህ፣ አንተ ቆንጆ አይደለም፣ አንቺ እኮ እንደዚህ አይገባህም እኮ አይገባሽ፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ እነዚህ ድምጾች እየሰማኋቸው ነው፣ ግን የዋህ መሆንን መርጣለሁ። ለራሴ የዋህ ሆናለሁ። በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ በቃ ልየው እስኪ ልምረጥ እስኪ ዛሬ። ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርጌያለሁ፣ ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል። ግን የዋህ ልሆን እስኪ። አዶናይ እንግዲህ በዚህ ኢንተርቪው ላይ ሌላኛው ደግሞ አርቲስቶችንም አንዳንድ አርቲስቶችንም ወቅሷል። በክፉ ቀኔ ከኔ ጋር ያልነበሩ ብዙ አርቲስቶች ነበሩ። ኢንስታግራም ላይ ምናምን ድሮ የምንጻጻፍ የነበረው እኔ መጥፎ ሰዓት ውስጥ በነበርኩበት ሰዓት ላይ አብረውኝ አልነበሩም። የዛን ሰዓት ላይ የተጻጻፍናቸው ሜሴጆች ሁላ ደልተው ነበርና ብሎክ ላይ ያደረጉኝ ነበሩ ብሏልና እና ደግሞ አሁን በድጋሚ የሰው ልብ ውስጥ መግባት ስጀምር ድጋሚ እኔን ለማዋራት የሚፈልጉ ሰዎች አሉና እነዚያው አርቲስቶች እኔን በድጋሚ ለማዋራት ሲፈልጉ አያቸዋለሁ። ነገር ግን እኔ ደግሞ አልፈልጋቸውም ብሏልና አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔር ማለት ቢጠላኝ ሁሉም ሰው ዝም ብሎ አንዳንዴ እኮ እንደዛ ላይ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል። የእውነትህን ነው። በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ምንም ከኔ ባልጠበቁ በቃ ሆነ። ከዛ እሷ ነገር እውን ሆነች። ባይዘው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አውቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢው እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና በቃ ማዘር አሁን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አረ ለምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ የፋዘርም አታዩ ባሻ። ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ፣ አዲስ አበባ አያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ። በቃ ተመለሰቻችንትን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ፣ ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ። ከዛ ደግሞ ያ የፖርኖ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። ላይካቸው 80 ምናምን ሺህ፣ ኮሜንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ እያንቋሸሹ አቤት የተሰማኝ ነፃነት። ኃላፊነት ወረደልህ። በቃ ነፃነት ተሰማኝ። ያየበት መንገድ ይገርማል። የዛን ሞመንት የሚጠላችሁ ሰው እንደዚህ ሁሉም ሰው ከጠላችሁ እኮ ለማንም ሰው አትጨናነቁም አይደለ? ማንንም ሰው በቃ ላለማስቀየም ምናምን አትጨናነቁም። በቃ ውስጣችሁ ብቻ የፈለጋችሁትን የማድረግ ስሜት ይሰማችኋል ይመስለኛል። እንግዲህ የሆነ ለመረዳት እየሞከርኩኝ ነው። አንተ ተደሰትክብኝ አልተደሰትክብኝ አባት ያገባኝ እንደፈለከው በቃ እንደፈለከው አዶናይ እንደሚፈልገው ሰው አለ። ደበረ አልደበረሽ አንቺ ምን አገባኝ። ሁሉም ሰው ከጠላችሁ በቃ እኮ ሲዮት ነው ሲዮት በቃ ነፃነት እኮ ነው። አንዳንዴ ግን ሁሉም ሰው የሚጠላችሁ ከሆነ ለማንም ሰው አታስመስሉም። በቃ ራሳችሁን ሆናችሁ መኖር ትጀምራላችሁ ማለት ነው። ነፃነታችሁን ታገኛላችሁ። ወጣ ወደ ውጭ ምልሽ
ኮራ ብዬ ነው የምንቀሳቀስ። ስራም ሬስቶራንት ስገባ ምናምን ኮራ ብዬ ሱፌን አድርጌ እገባለሁ ምናምን። ሰው ሲያወራኝ እኔ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል። ግን ሰው እንደዚህ ፊት ለፊት የእውነትህን ነው እግዚአብሔርን መንገድ ላይ እንደዚህ ብለው ያውቃል። መንገድ ላይ ግን ሰው እንደዚህ የሚናገር ምናምን አይመስለኝም። እኔ እውነት ለመናገር አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው? አይ ቲንክ ከ3-4 ወር በፊት መሰለኝ። አሁን ቅርብ ጊዜ ቅርብ ጊዜ እኮ ነው። ስለ ፖርን አዲክሽን 5 ወር በሬ ነገር ሁሉም ግልጽ አድርጌ የተናገርኩኝ። ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለግከውን ፖይንት ምን እንደነበረ እንስማው። የዛኔ ያስተላለፍኩት ፖይንት ምንድነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን። ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን። ሪሰርች ጉግል ገብተሽ ማየት ትችላለሽ። በት እኛ ከዓለማችን አንደኛ ነጭ በጎች ነን። ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ። ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሽ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው? ለምንድን ነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮቹ፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን ዓመት 11 12 ዓመት ጀምሮ ያውቃሉ ስለዚህ ነገር። they are aware። ቲክቶክ ላይ ከገቡ ያውቁታል። ልንገርሽ ምንም ማድረግ አይጠበቅባቸውም። ሰበርኳት መንገዷን ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችን እያበላሸኑ ተባልኩኝ። ግን አዌርነሱ ፈጠርኩት which is ችግር እንዳለ ታወቀ። አሁን ነው ሰው ቆይቶ እየገባ ያለው የተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊድ ሊሆን ይችላል። any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ፣ ግን ከነውቀቱ ነው ኦኬ ነው። እሺ ግን የዛኔ ምን ልበልሽ፣ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል የሌለ ማለት ነው። በስራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበረ ከነጮች አንፃር ማለት ነው። እኔ እኮ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው። ኦፍ ኮርስ ማን እንደሰጠኝ እምነት አላቅም፣ ግን አምኜ እየኖርኩት ነበር እዛ። ተከፋይነቴ ከነሱ በታች ነው ሁሉም ነገሬ። ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት፣ የሚደብረው ኑሮ፣ ርካሽ የሆነው ነገር ሁሉ የኔ ነው። ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ። መጥፎ ጎኑ ብለህ በራስ የምታስበው ነው አይደል? ለራስ የሰጠው ግምት ነው አይደል? በጣም ያስጠላ ግምት ነበር የራስ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ። እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ? ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያዝኳቸው ለምን እንዳሉ አላቅም፣ ግን በቃ የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችል በቃ ሁሉም ነገር ይጠላዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩም እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው because አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር የምሰማቸው ጆሮዬ እንደዚህ ቻለንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት። ረጅም ሰዓት ነው የምሰራው ለዛ እድሜ አይደል?
በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ። ምን አለኝ ጠበቃው፣ ያንተ ኬዝ እንኳን አይሆንም፣ የጓደኛዬ አሪፍ ኬዝ ነበረው አሳይለም ለመጠየቅ ይቀበሉሃል አለው። የኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይህን ነገር ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ። እኔ አላቅም ያንተ ጉዳይ አለኝ። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ ኮኔጅ የምትበልጠው ኧረ ተው ስተታት ስራ ኧረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቲዩብ ገብቼ መንገድ እንዳላወቅኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። መኪና በባስ ምናምን በምንም ማላቀው ምናምን ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን። በምን ምክንያት ነበር? ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው፣ አትሂድ ወደዛ፣ ምን ታደርጋለህ፣ ህይወትህ እንዳታበላሽ፣ በረንዳ ላይ ትወድቃለህ፣ እንደዚህ ያጋጥማል ሲሉኝ መስማት እችል ነበረ፣ ግን አልሰማሁም። ለምን የሆነ ውስጤ ላይ የሆነ ሹክ አለኝ። መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም። ለካስ እግዚአብሔር ነው። አሁን ነው የማውቀው። የዛኔ ዝም ብዬ ነው የተመራሁት። እግዚአብሔር ይመስገን። አጅሎኝ ነው አላቅም፣ ግን ራሴን ሰማሁኝ። ተመስገን። አዎ በራስ መስማት እኮ ትልቅ ነገር ነው በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው 4000 ነው $5,000 ይዤ ነበረ የዛኔ አንደር ዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለ። አንዱን ያጠራቀምኩ በደንብ 12 ሰዓት ነው በቀን ለ6 ቀን ነው የሰራሁት፣ ለ1 ወር 2 ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ። ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ? ከዛ ምን አሉኝ፣ ብር ከተገኘብህ በኢህጋው የሆነ መንገድ ካመጣው ሊያዝብ ይችላል፣ ዲፖርት ሊደረግ ይችላል ተባልኩ። ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው፣ ሰው መስጠት። ታክሲ እንትን ያደረገኝ $600 ሰጠሁት፣ ለአንዱ የ2000 ጊፍት ካርድ ሰጠሁት። ስልኬን ጣልኳት፣ በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ። ሰው ከዚህ እንዴት አድርገን ነው የምንወጣው? ሆነ ሰው አሳምኖናል፣ ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይህ ሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍኮርስ እንዋደዳለን፣ ኦፍኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ። ፈሪ በቃ ገባሻ? ይሉንታ ማዕት። መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ፣ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣሁ። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ። ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ አሁን እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን። መካከራችሁ ነበር የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች። ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ። ከዛ ተመለስኩኝ ወደዚህ። ተመለስኩኝ አይደለ? ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ፣ የሆነ ውጊያ ነገር የሚጀመር ይመስለኛል። ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምናት ውጣና ሞክረው ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው። ከዛ ቀጣይ ላይ እሄዳለሁ አልኳቸውና
አላመኑኝም። ይመለሳሉ ብሎ ሲያቅፉኝም ለራሱ ሲል ዝም ብሎ በቃ ዝም ብሎ ተመልሶ ደግሞ ለኔ አላለቀሱም። በተለይ ወንድሜ አላለቀሰም። ተርቤዋለሁ። ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ምን መሰለሽ አስታውሳለሁ 100,000 ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበረ ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ። ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበረ። እሷን አጠፋኋትና ኤዲት አድርጌ 100,000 አልኳት። ከዛ ዋልፔፐር ላይ ያረኳት አያታለሁ። የኔ ነው 100,000 ነኝ እኔ። ክድት የማይጠቅመኝ ነገር ከዳለው ባይዘው ወይ ጨዋታ ከማይንድ ጋር ነው። በቃ አወቅኩት። በቃ ዓለሜ እዚህ ውስጥ እንዳለ አወቅኩኝ። ገባሻ? 100,000 ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላምን 100,000 ያለኝ በቃ ክድት ሰው ሊተርበኝ እንጂ አረ ተረጋጋ አንተ 45 እያለ እንደዚህ ትላለህ ምናምን ማየት የሚችለው ነው የሚያሳየህ። ማየት የሚችለው ችግሩ እሱ ነው። እኔ ደግሞ ማየት የሚችለው ብቻ ሳይሆን ማምነው ነው የማየው። በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስታውሳለሁ። ከዚህ በፊት ተከፋይነቴን አስታውሳለሁ። ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው። ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል። እልህ ያዘኝ፣ ተናድጃለሁ። እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ። ይህ እሳት ደግሞ የሆነ ከየት አባቱ እንደመጣ አላውቅም። ቆምኩኝ ለራሴ። አዶናይ እብድ ነበር በጣም ከምታስቢ በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። ድንኳን ሰበራ ማለት ነው። በኃይለኛው ቀጠሮ ይዤ ከጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ። እቺ እርምጃ ነች ሰግጥ የምትባለው አይደለ? አሁን እኔ ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው፣ ማዳመጥ። የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው። በቃ እኔ ስግጥ ትላለህ። አልሰማም እንዴ ውስጥ ያለኝ ነገር አለ፣ እሷን ነው የምከተለው። ከዛ ወደ ቶሮንቶ ገባሁ። ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል። አርብ፣ ቅዳሜ፣ እሁድ እረፍት ናቸው እስከ ሰኞ። እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ሁላችሁም እንዳያችሁት በጣም ቆንጆ የሆነ ኢንተርቪው ነበረ። አብለሰት ያው ብዙም አላወራችም እንዳያችኋት፣ እሱን ለማዳመጥ ነው የሞከረችው። እንደዚህ ነው እንግዳ ከጋበዛችሁ ሁሌም የእንግዳውን ሐሳብ ማዳመጥ አለባችሁ ብዬ አስባለሁ። እኔ መጠየቅ ያለበትን ጥያቄ ትጠይቃላችሁ። ከዛ በኋላ እሱ ደግሞ ሲመልስ ጸጥ ብላችሁ ለማዳመጥ ነው መሞከር ያለባችሁ። ለምን ሐሳቡን ከቆራረጣችሁበት የእንግዳውን ተቆራርጦ ወደ ሌላ ነገር ነው የሚቀየርበትና ማንም ሰው የተናገረውን ነገር ሊረዳው አይችልም፣ አንድ ሰው ሐሳቡን የምትቆራርጡበት ከሆነ ማለት ነው። እንደዛ ብዬ ነው እንግዲህ እኔ ማምነው። ዛሬ ላይ አምለሰት ያደረገችው ነገር በጣም ጥሩ ነው። አዶናይን በማቅረቧ ብቻ እንግዲህ ከዚህ በኋላ በጣም ብዙ ሰብስክራይብ እንደምታገኝ እኔ አልጠራጠርም። በደንብ ተወዳጅነትንም እያገኘች ነው ያለው። እንደምንሰማው ከሆነ እንግዲህ ከዚህ ቀደምም ሰይፉና ቴዲ አፍሮ እንደማይግባቡ ነው አይደል? ብዙ ጊዜ ያው ሰይፉ በሾው ላይ ግዴታው ስራው ስለሆነ እንግዲህ ለቴዲ አፍሮ ሙዚቃ በለቀቀ ቁጥር ሊሆን ይችላል ወይ ደግሞ አንዳንድ ስራዎችን በሰራ ቁጥር የራሱ ሾው ላይ ስራው ስለሆነ ግዴታ ሙዚቃዎችንም ይጋብዛል። ስለሱም ደግሞ ስሙን በተደጋጋሚ ሲያነሳ እንሰማለን። ነገር ግን ሁለቱ እንደማይግባቡ እንሰማለን። በትክክል በምን አጋጣሚ እንደሆነ ግን አናቅም ሁላችንም። ሰይፉም ደግሞ በዚህ በፊት በነገር ጠቅ ሲያደርገው ሰምተናል፣ በአሽሙር ጠቅ ሲያደርገው ሰምተናል አዶናይን። አሁን ላይ ደግሞ አምለሰት ሙጬ አዶናይን በመጋበዟ እንግዲህ ከዚህ ጉዳይ ጋር እያያያዙት ነው ያሉትና የጠላቴ ጠላት ወዳጄ ነው በሚል ምናምን ብዙ ሰዎች እያገናኙት ይገኛሉ። እኔ ከዚህ በኋላም ቢሆን ሰይፉ እሱም መረዳት ከሞከረ ትክክለኛ የመረዳት አቅም አለው ብዬ አስባለሁ። ለመናገር ሰይፉ ፋንታሁን ተረድቶት ገብቶት ከዚህ በፊት ሀሳቡን ሳይረዳው እንኳንም አላቀረበው ነው የምለው እውነት ለመናገር። አሁን ግን ከዚህ ኢንተርቪው በኋላ ገብቶት ተረድቶት ሀሳቡን ከተረዳው በኋላ ከዚህ ቀደም የነበረውን ሀሳብ ቀይሮ አዶናይንም በእንግድነት ይጋብዘዋል በክብር ብዬ አስባለሁ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ ደግሞ በሌላ መነጋገሪያ በሆነ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ